HD ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ HD ስፖርትስ። ሰላም ሰላም በያላችሁበት የኤችዲ አድማጭ ተመልካቾች እንዴት ናችሁ? የብስራት ፕሮግራማችን ጀመረ። በተወዳጁ ኤፍኤም 101.1 ተከታተሉታላችሁ። ይህም ፕሮግራም እንዲሁ ዩቲዩብ ላይም አለን። ተከታተሉ ነው አስቀድሜ የምለው። ትናንት እንግዲህ ብዙዎች የጠበቁትን እንደ ቀድሞው ትልቅ ዝና እና ግዝፈት የሌለውን ጨዋታ እናነሳለን ዛሬ። ይሄ ጨዋታ አንዳቻ ነው የተጠናቀቀው። ከሱ ጨዋታ ጋር ተያይዞ የሚነሱ ጉዳዮችን እናያለን። ከዛ በተጨማሪ ደግሞ እንግዲህ የቻምፒየንስ ሊግ ጨዋታ ነገ ይጠበቃል። ያልተጠናቀቀ የሚመስለው የፓሪስ ሴን ጀርሜን እና የሊቨርፑል ጨዋታ በአንፊልድ በመልሱ ምን መልክ ይኖረዋል? ሊቨርፑል እንግዲህ ብዙ ብልጫ ተወስዶበት አንድ ጎል አግብቶ 1-0 አሸንፎ ተመልሷል። እንዳልነውም የመልሱ ጨዋታ በደንብ የሚጠበቅ ነው። ስሎት እንግዲህ ለፕሪሚየር ሊጉ ልዩ ትኩረት በመስጠታቸው ሙሉ ተጫዋቾቻቸውን ቅዳሜ ዕለት እንደተጠቀሙ አይተናል። በእርግጥም እንግዲህ አጥቂዎቻቸው አላሳፈሯቸውም፣ አሸንፈው ወጥተዋል። የነገውንስ ጨዋታ በምን መልኩ ይወጡታል እናነሳለን። አብራችሁ እንድትሆኑ እንደ ሁልጊዜውም ጋበዝኩኝ። በአካልና ባልደረባዬ ሁሴን አብዱልቀኒ ከኔ ጋር ቆይታ የሚያደርጉ ነው የሚሆነው። ከሲያትል ሁለቱንም ጋብዛለሁ። እንዴት ናችሁ ብያለሁ። ሰላም ዲሲ፣ እንዴት ነህ? ሰላም ነህ? ከሲያትል ተጋብዘናል። ዲሲዎች እንዴት ናችሁ? ይዘንባል፣ እየቀየረ ነው። ወደ እንግዲህ ወደ መኛው ሙቀት መጣ ብሏል። ስለዚህ ተመስገን እያለ ነው። ለነገሩ ዛሬ ሰዓቱን ተስተካክሏል። አንድ ጨመረ አይደለ? እንግዲህ ኔክስት ዊክ ደግሞ ተመልሶ እዚህ ያስተካክሉታል። ዞሮ የኳሱ ሰዓት መልሶ ይመጣል። የኳሱ ሰዓት መልሶ ይመጣል። ያ ዞሮ ግን ይሄ አንድ ሰዓት ለውጥ ከእንቅልፍ ላይ ቀንሰውብናል በዚህ ሳምንት አይደል? እናያለን እንግዲህ ለሁሉም እናንሳ። እንግዲህ ይሄ እኔና በአካል ለነገሩ ቅዳሜ ዕለት ስለዚህ ጨዋታ ግምቶችም እንዲሁ አንዳንድ አስተያየቶችን ስንሰጥ ነበር። ይሄ ጨዋታ ቀድሞ ቢሆን ኖሮ ትርጉሙ ከፍ ይል ነበር ብለን ነበር። ቀድሞ የሚለው ብቻ ሳይሆን ደግሞ ሌላው እዚህ ጨዋታ ላይ ጥላ እንዲያጠላበት የሚያደርግ የሚመስለው ምክንያት አርሰናል ቀደም ባሉት ጊዜያት እንግዲህ ተንሸራተተ። ከ3 ሳምንት በፊት ቢሆን ኖሮ ይሄ ጨዋታ ትርጉሙ ትልቅ ይሆን ነበር ብዬ ገምታለሁ። ለምን አርሰናል ያለ ጥርጥር የሊቨርፑልን የዋንጫ ጉዞ ለማደናቀፍ በጣም እየተንደረደረ የነበረ ቲም ነበር። አሁን ግን ይሄ ነገር ካከተመ ትንሽ ቆይ አይደል? አይመስልም። በሂሳብ ስሌት ይባላል እንጂ ቁም ነገሩ ያበቃው አይ ቲንክ ከ2 ሳምንት ወዲህ የወሳኝ ዕለት ያበቃ መስሏል። እና የእውነትም ሊጉን ለሚከታተሉ ያበቃ መስሏል። ይሄ ነገር ታክሎበትም ይመስላል ይሄ ጨዋታ ዋው በሚያስብል ደረጃ ተጠብቋል። አላውቅም። እኔና በአካል ግን የቀድሞ ነገሩ አልነበረም እያለን ቅዳሜም ስናነሳ ነበር። ሁሴን አንተም ግምት ይሄ ይሆን? እስቲ ከሱ ሃይላይት አድርገን እንነሳ አስቀድመን። ልክ ነህ። መንደርደሪያህ ጥሩ ሀሳብ ነው፣ ማለት ትክክለኛ ሀሳብ ነው። አርሰናል የፕሪሚየር ሊጉን ያሸንፋል የሚል ግምት ያከተመው በዌስትሃም ኤምሬትስ ላይ 1-0 ተሸንፎ፣ በአንጻሩ ደግሞ በማግስቱ ሊቨርፑል ሲቲን 2-0 ድል ካረገ በኋላ ነው። ከዛ በፊት ጭንቀት ነበረ በሊቨርፑል ካምፕም ማለት በተከታታይ ኤቨርተን ማነው ደግሞ ኒውካስል ምናምን አስቶን ቪላ ምናምን ነገር ስለነበረ ጭንቀት ነበረ እና ስለዚህ ያን የዌስትሃም ጨዋታ ግን መሸነፉ አርሰናል ነገሩን ሁሉ አውርዶታል እና ስለዚህ የጨዋታ ዋጋውን ቫሊዩን በጣም ያወረደ ነው ማለት ኦፍ ኮርስ ፕሪሚየር ሊጉን የሚሸጡ ለገበያ የሚያቀርቡ ቴሌቪዥኖች ንግድ ስለሆነ የግዴታ ማጋነን አለባቸው። ከጨዋታ በፊት ሚዲያውን ቢሆን ማጋነን የግድ ነው። ሲያጋንኑት ደግሞ የቀድሞውን ታሪኩን እያነሱ ነው እንጂ ወቅታዊ ሁኔታ ነው የሚያነሱት። የወቅት ድሮ የነበረውን በ90 ላይ የነበረው በ2000 ላይ የነበረውን ሀሳብ በነ ቬንገርና በነ አሌክስ ፈርጉሰን ጊዜ የነበረውን ነው የሚያነሱት እና መሬት ላይ ግን ስታይ በሁለቱ ቡድኖች መካከል ያለው የደረጃ የነጥብ ልዩነት በጣም ሰፊ ነው። ሁለተኛ ከ14ኛ ነው በ54 ከ33 ነጥብ ነው። የ19 ነጥብ ኦልሞስት 20 በል 19 ነጥብ ልዩነት አለ እና ስለዚህ አሁን በ14ኛ ደረጃ ያሉትን ቲሞች እንውሰድ ካልክ ለምሳሌ ኤቨርተን 33 ነጥብ ነው፣ ዌስትሃም
33 ነው። አንድ ቀሪ ጨዋታ አለው። ነገ ዛሬ ከኒውካስል ሜዳው ላይ ያደርጋል። ካሸነፈ እንግዲህ ወደ ላይ እሱም ደግሞ ከፍ ይላል እና በመሆን እነዚህ ቲሞችን ደግሞ ስትመለከት ይበልጥ ጨዋታውን የባሰውን ያደበዘዘበት ምክንያት ነው የምነግርህ። እነዚህን ቲሞች ደግሞ ስትመለከት ተመሳሳይ አፕሮች ያላቸው ናቸው። ማንቸስተር ማለት ኤቨርተን፣ ዌስትሃም ምናምን የምትላቸው አሁን ከወገብ በታች በተለይ ካሉ ከቶተንሃም ውጭ ያሉ ቲሞች ተመሳሳይ አፕሮች ነው የሚይዘው የሚቀርቡት ከትላልቅ ቲሞች ጋር ቶፕ 6 ቶፕ 7 የሚባሉ ቶፕ 8 የሚባሉ ቲሞች ጋር ሲጫወቱና ከጨዋታው በፊት ዝም ብለህ ታክቲካል ግምትህ ምንድነው ታክቲካል ጌሙ ግምትህ ምንድነው ብሎ ሰው ብትጠይቅ አሁን ማንቸስተር ዩናይትድ በማጥቃት ይጫወታል ብለህ አታስብም። ማለት በደንብ ወደፊት ሄዶ የመከላከል ላይ መሰረት ያላደረገ ፉትቦል የሚጫወታ ብለህ አትጠብቅም። እና ለዚህ ደግሞ አንደኛ ማንቸስተር ዩናይትድ በርካታ ጉዳቶች አሉት በቲም ውስጥ። ስለዚህ የሚያስገድደዋል ማለት በበቂ በቋሚ ተጫዋቾቹ አይደለም እየተጫወተ ያለው። ስለዚህ በርካታ ጉዳቶች ስላሉ የጥንቃቄ ጨዋታ ለማድረግ ይገደዳል። ሌላው ያለፈው ሳምንት የኤፍኤ ካፑ ላይ ማንቸስተር ዩናይትድ ከፉላም ሲጫወት አሰልጣኙ ደግሞ ፖርቹጋላዊ ነው። ይሄም ደግሞ ሌላ ነገር ይጨምራል። ስለዚህ አሁን ማንቸስተር ዩናይትድ አርሰናልን ካሸነፈ የምትለው የሚያሸንፈው ካልክ አንደኛ የሜዳውን አድቫንቴጅ ሊጠቀም ይችላል ትላለህ። አንድ ሁለተኛ በቃ ሞሜንቶችን እየጠበቀ በሚያገኘው አጋጣሚ ይጠቀማል። እና ሶስተኛው ምንድነው ቲሙ እንደ ቡድን አይንቀሳቀስም፣ ነገር ግን ኢንዲቪጁዋል ኳሊቲ ያላቸው ልጆች አሉት። በጣም ሌቭላቸው በግል ስታቸው በከፍተኛው ጋር የመጡ ከፍተኛ ሽያጭ ነበር ልምድ ያላቸው ምናምን ብዙ ልጆች ያሰባሰበ ቲም ነው። በቡድን ምንድነው መቅረብ አቃተው እንጂ። ስለዚህ አሁን እነዚህ ይህን ሁሉ ባለበት ጊዜ ግዴታ ታች ወርዶ ኮምፓክት ሆኖ ስትራክቸር ሆኖ እንደሚጫወት ግልጽ ነው። ችግሩ ግን ምንድነው ዴቭ? ችግሩ በሀገራችን ሁለቱም ቡድኖች ከፍተኛ ደጋፊ ቁጥር አላቸው እና ስለዚህ ከፍተኛ ደጋፊ ቁጥር ስላላቸው ሁለቱም ጋር ደግሞ የሚሰጥ ስሜታዊ ንግግር አስተያየቶች አሉ። ሁለቱም የፈለገው ቢሆን ቶፕ ቲም ነው ይላል የራሱን ቲም ማለት ዱዋል ላይ ስልህ ማንቸስተር ዩናይትድ እና አርሰናል ሲጫወቱ ማለት ነው። ሁለቱም እና ሁልጊዜ ታዲያ የሚነገረው ወሬ ምንድነው? ይሄ እዚህ ጨዋታ ሲኖር ሁልጊዜ በተለይ ማንቸስተር ዩናይትድ ማለት ላለፉት 4-5 ዓመት ጥሩ ቲም አይደለም፣ ግን ላለፉት 4-5 ዓመት 3-4 ዓመት የሚስተነገረው አባባል ምንድነው? ማንቸስተር ዩናይትድ ለአርሰናል አይተኛም። ስለዚህ እንደውም ትናንትና እናንተም ስትሉ አርብለታ በአካል እንደዛ ሲል አይተኛም ለአርሰናል የሚል ነገር አለና ግን አሁን ላለፉት 2 ዓመት እንደውም ቅድም ስመለከት እስካሁን ማንቸስተር ዩናይትድ በአንድ ቡድን በተከታታይ 5 ጊዜ ተሸንፎ አያውቅም። ዛሬ ትላንትና ቢሸነፍ ኖሮ አምስተኛው ነበር። ስናነሳው ነበር ቁጥሩን ስናነሳው ነበር ትናንት ቁጥሩ ለመጀመሪያ ጊዜ ይሆን ነበረ። ስለዚህ ይሄ ማለት የአርሰናል ዶሚኔሽን አለ ማለት ነው። አሁን ላለፉት 2 ዓመት በፕሪሚየር ሊግ ነው ማለት ኦፍኮርስ ኤፍኤ ካፑን ሊነሳ ኤፍኤ ካፑ ቢሆን ድሮ አድርገው ጨዋታው ኤፍኤ ካፕ ስለሆነ መለያ ፔናልቲ መሰጠት ስላለበት በፔናልቲ ማንቸስተር ዩናይትድ አሸንፏል። ያው ፔናልቲ ነው ፔናልቲ ነው። ያው ደግሞ ኳሊቲ ስላለው በሚቀጥለው ደግሞ በፉላም ተሸነፈ በዛው ፔናልቲ። ስለዚህ አሁን ያ የሆነ ብቻ ታስቀምጣለህ። ከዛ በተረፈ ግን ማንቸስተር ዩናይትድ ወደ እንትን ስመጣለህ እና ይሄ ትልቅ ጨዋታ እንዳይሆን አድርጎታል። ገብቷል እነዚህ ነገሮች ለማለት እና ማንቸስተር ዩናይትድ ጉዳት ስላለበት አሁን ችግር ውስጥ ነው ያለው። ግልጽ ነው። ወደ ቀጥታ ልግባለህ ብዬ ነው። ስለዚህ አሁን ላይናፑን ውስጥም ስትመለከት ያልተጠበቁ ክስተቶች እንደሚፈጠሩ ትጠብቃለህ። ኦፍኮርስ ያም ተመሳሳይ ነው። አርሰናልም ጉዳት ላይ ነው ያለው። በኋላ እንደውም አቀርብልሃለሁ የጉዳት የሲዝኑ ጉዳት ቲሞች ማን እንደተጎዱ እና ስለዚህ አሁን ወትሮ በተከታታይ ሴርጊና ሆሊውድን ያሰልፍ ነበረ አይደለም። ሴርጊና ሆሊውድ ነበረ ፎርዋርድ ያደረጋቸው። ዛሬ ግን ሆሊውድን አስቀመጠው።
እና በዝርዝር ብቻ ነበር እሱም በጥልቀት ወደ ኋላ የተመለሰ ነው። 18 ጨዋታ አላገባም፣ 19 ጨዋታ ነው ያልገባው። አሁን እንደውም 20 መሰለኝ ከአሁኑ ጋር ሆነበት መሰለኝ። እና ስለዚህ በዝርዝር ብቻ ነው የተሰለፈውና ይሄ ማለት ደግሞ ያደረገበት ምክንያት አጥቂ ስትቀንስ ደግሞ ያው መሀል ላይ ቁጥር ትጨምራለህ፣ ግልጽ ነው። ያው መሀል ላይ ቁጥር ለማብዛት እንደሆነ ግልጽ ነው አፕሮቹ። እና ኦፍ ኮርስ ለኔ ይሄ ጨዋታ አይደለም ለማንቸስተር ዩናይትድ ወሳኝ ጨዋታ፣ የሮቡ ጨዋታ ነው፣ የሐሙሱ ጨዋታ ነው። ከሪያል ሶሲዳድ ጋር የሚያደርገው ጨዋታ የሲዝኑን እንትን የሚመለከት ነው። አሁን እሱ ላይም ደግሞ አሁን የወሮ ተጎዳ መሰለኝ ደግሞ ዛሬ ሌላ ደግሞ መጠነኛ ጉዳት ያለ ይመስላል። ችግር ያ ሊኪፕ ላይ ተጎድቶ ወጣ ይላል። ስለዚህ ኤኒዌይ መጠነኛ ብቻ ለጥሩ ጥሩ ነገር አይሰጥም። ስለዚህ አሁን ማንቸስተር ዩናይትድ ያው በባክሲ እንደተለመደው ሆኖ ግን ከባክሲ ላ ባክ 5 ነበር። ያው ማዝራዊና ዳሎት ተከላካዩ ስራ ነበሩ እንግዲህ ኮሪዶር ላይ ሲያግዙ የነበሩትና አርሰናል ደግሞ በበኩሉ የፒኤስቪ አሰላለፉን ይዞ ነው የመጣው። ምክንያቱም ያው አሸናፊው ቲም ነው፣ ሌላም መፍትሄም የለውም። ሊድም ብል ሌላ ከዚህ በላይ መሄድም አይችልም። እና እንደውም ሬቤካ ስትጠይቃቸው ነበር ከጨዋታው እንዳለቀ አርሰናል ፒኤስቪን አሸንፏል እና ፒኤስቪ ማንቸስተር ዩናይትድ ከፒኤስቪ ይሻላል ወይ ብላ ጠየቀቻቸው። ግን ምልህ ይሄ የዋህ ጥያቄ ነው። የዋህ ምንድን ነው የዋህ ጥያቄ እንትን አይደለም፣ ሲሪየስ ጥያቄ አይደለም። ምክንያቱም ሁለቱም የተለያዩ ናቸው። ፒኤስቪ ኳስ የሚጫወት ቡድን ነው፣ በቃ ስፔስ የሚሰጥ ኳስ የሚጫወት ቡድን ነው። ተጋጣሚም ቡድን ለማፍረስ የሚመጣ ቲም አይደለም፣ የሆላንድ ቡድን ነው። ማንቸስተር ዩናይትድ ደግሞ በፖርቹጋል የሚሰለጥን በሪያክሽን ላይ ቤዝ ያደረገ አፕሮቹ የተለየ ነው እና ስለዚህ አርሰናል ደግሞ ከዌስትሃምን በል አሁን ላለፉት 3 ጨዋታዎች ከዌስትሃም ከኖቲንግሃም አሁንም ከኖቲንግሃም ፎረስት አሁን ደግሞ ከኖቲንግሃም በሶስቱም ጨዋታ ተመሳሳይ አፕሮች ናቸው። በቦል ፖዚሽን ይበልጣል፣ ግን ቻንስ ብዙ ክሬት አያደርግም። ምንም ነገር ሳይፈጠር ስፔስ መፍጠር አይችልም። ምንም ነገር ሳይፈጠር በቃ እንትን ይወጣል እና በቃ እንደሚቸገር ግልጽ ነው። በሎው ብሎክ የሚጫወት ቡድን አሁን ለአርሰናል በጣም እየከበደው ነው። ምክንያቱም አርሰናል በኋላ እገባለሁ በዝርዝር ማለት ጨዋታውን ዝርዝር ውስጥ ሳይሆን አጠቃላይ እና በቃ የማይመቸው ነገር ሆኗል። አሁን በሎ ብሎክ የሚጫወት ቡድን ላይ በቃ የበላይነት መውሰድ አልቻለም ማለት በጎል ልዩነት የበላይነት ስለ በጎል ልዩነት የበላይነት መውሰድ አልቻለም እና ሌላ ከዛ ውጪ ግን እኔ ግራ የገባኝ ለአንተም ነግሬሃለሁ ከጨዋታው በፊት ነው እንደውም ደውዬ ነገርኩ። ሁሉ ጊዜ አርሰናል ጨዋታ ሲኖረው ለምንድን ነው ኦሊቨር እና ቴይለር ብቻ የሚያጫወቱት? እያልኩ ነበር እኮ ቀደም ምን እኮ ሀገሪቱ ውስጥ አሉ ተብለው የሚታመኑት 2 ቶፕ ማነው አሰልጣኞች እነሱ ናቸው። ለዚህ ጨዋታ ዳኞች ለዚህ ጨዋታ አስቀድመው ታይተው የነበሩት ማይከል ኦሊቨር ነበሩ። እንደውም ከአርሰናል ጋር ተደጋጋሚ ችግር አለባቸው የሚባሉት ዳኛ ነበሩ። በእርግጥ ግን እሳቸው በቅርቡ አንድ ስህተት ሰሩ። ይሄ ኩንግፉ የሚመስለው የማቴታ ምትን እንዴት እንዳለፉ ታይቷል አይደለ? ያ ሆስፒታል እኮ ገብቷል። ሄደው አለመጠየቃቸው እሳቸው ስለሆኑ ነው እንጂ ሄደው ቢጠይቁት ጥሩ ነበር። የጀርመንና የፈረንሳይ ጨዋታ የቲቱ ወርልድ ካፕ ነው ትዝ የሚለኝ ታውቃለህ። ሹማከር የሚባል በረኛ ፓኪስታን የሚባል የፈረንሳይ ተጫዋች ላይ እንደዚህ ነው ገንጥሎት ያው ሪጎሬ ፔናልቲ አልሰጠም ብሎ ያኔ ፊፋ ፈረንሳዮች ያሉበት ማለት ነው። ማለት በቀኝ መውጣት ነበረበት። ዳኛው ግን ቀጥል ነው ያለው። ኳሱ ፎር ይወጣ ፈረንሳይ ወደቀ ጊዜ ማለት ኢቲቱ ወርልድ ካፕ ላይ አይ ቲንክ በዚህ ሳምንት አለፋቸው አይደል መሰለኝ። አራተኛ ዳኛ ሆኖ እንዲያልፋቸው ተደረገ መሰለኝ። ይሄ ሳምንት እንዲያልፋቸው ተደረገ። እንደውም ለምንድን ነው የማይቀጡት ተብሎ ያኔም የሉዊስ ኬሊ ጊዜም ተነስቶ ነበርና እኔ አይ ቲንክ እንግዲህ ያሉን ቶፕ ሪፈሪዎች እነዚህ ናቸው የሚል ነገር ነው የሚመስለው። ግን ጥያቄው ደግሞ እኙ የዛሬው የትናንቱ ዳኛ በሊቨርፑል ማን ነው በዩናይትዶችም የሚወደዱ አይመስለኝም ማለት አንቶኒ ቴይለር በሊቨርፑሎችም አይወደዱም፣ በዩናይትድም አይወደዱም፣ በአርሰናልም አይወደዱም እና
እየገረመኝ ነው ያለውና አንዳንድ ዳኞች አሁን በቃ ቶፕ መባላቸው ቀርቶ በተወሰኑ ክለቦች የመጠላት ሂደታቸው እየቀጠለ በሄደ ሁኔታ የትኛውን ክለብ እንደሚያጫውቱ ግራ ነው የሚገባህ። ግን እኔ አሁን የዳኝነት ጉዳይ ከተነሳ ጣት መጠቆም ካለበት አሁን ዳኞቹ ላይ መሆኑ ቀርቶ ወደ ሃዋርድ ወይ መሆን አለበት የሚለው ድምዳሜ ላይ ደርሻለሁ። ችግሩ የሚመነጨው እሳቸው ጋር ሁሉ ነገር በቃ ስለስ እየተባለ እየቀጠለ ያለ ነው የሚመስለኝ። ያ መልሱ ግልጽ ነው። ግን እኔ ግን ጥያቄ አቀርባለሁ። አሁን ቁጥሩ የእንግሊዝ እንትኖች ማያነሱት ቁጥር የለም አይደል? እነዚህ ሁለት ዳኞች በአብዛኛው ከስንት አንድ ነው ጠለቅ አሁን ትላልቅ ጨዋታ እያለ አርሰናል በሚጫወትበት በተለይ ቲሙ በሆት በሆነ ሰዓትማ በደንብ ነው የሚጫወቱበት። በቃ እነሱ አትመርጣቸውም፣ አትወዳቸውም። ያኛው ይታያል። አንቶኒ ቴለር ያ በጣም ይመችኝ ነበር። ከሁለት ዓመት በፊት ይመችኝ ነበር። ኖ ባይ ዘ ዌይ ኦሊቨር ጥሩ ነበር። ኦሊቨር አይደለም፣ እኔም ያኛው ቴለር ነው የምወደው። እኔ አንቶኒ ቴለር ነው የሚሻለኝ ከማይክል ኦሊቨር። እኔ አንቶኒ ቴለር ነበር የምወደው። ግን ይሄን ሁለት ዓመት ግን ጥሩ አይደለም፣ ልክ አይደለም። በተለይ ደግሞ አርሰናልን ብቻ እኮ አይደለም፣ ሁለቱም እኮ በሌላም ጨዋታዎች ሲንበጫበጩ ነው የምትመለከታቸው ሁለቱም ዳኞች። አሁን እኮ የአርሰናልን በተመለከተ አይደለም፣ ሌሎቹንም ጨዋታዎች ሲያጫውቱ በቃ ሲያበላሹት ነው የምትመለከተው። ከነሱ ይልቅ ስም የሌላቸው ዳኞች የተሻለ ሮጠው የተሻለ በራሳቸው ተማምነው እንትን ሲሉ ጥሩ ነገር ሲሰሩ ትመለከታለህ። ኤኒዌይ ከመነሻ ሲባካል ምን የተለየ ነገር ልሰጠኝ ትችላለህ? ኦፍ ኮርስ አዎ ብለናል። ቅዳሜም ስናነሳው ነበር ይህንን ጨዋታ የተመለከተውን ጥቅል ሀሳብ። ግን መንደርደሪያ ላይ የምትለይ ነገር ከሌለ ወደ ጨዋታው ሀሳቦቻችን ልንሄድ እንችላለን። እንዳልነው ነው ፈርስት ሃፍ አርሰናል ኳስ ይቆጣጠር ነበር። የጎል እድሎች አልነበሩም። አደገኛነት ፈርስት ሃፍ ላይ በዩናይትድ በተፈጠረው ቅጣት ምት ነው የታየው። ከዛ ውጪ በጣም አደገኛነት የምትለው ነገር የለም። ግን ወዲህም ተባለ ወዲያ አደገኛነት በአጠቃላይ በ90 ደቂቃ የጨዋታ ሂደቱ የነበረው የዩናይትድ ነው። የአርሰናልን የአጠቃላይ ወደፊት የሚሄድና ወደኋላ የመመለስ ክፍተትን በደንብ ይጠቀሙበት ነበር። በተለይ በጋርናንቾ የመልሶ ማጥቃት እንቅስቃሴውን በተለይ ትራንዚሽኑን በደንብ እያሳለጡ የተወሰኑ ክፍተቶች ሊፈጥሩ ሞክረዋል፣ ችግሮች ሊፈጥሩ ሞክረዋል። የኋላ እንደውም በዴክላን ራይስ አንድ ያተረፈው ኳስ እንዲሁ ደግሞ ግብ ጠባቂው ያተረፈው ኳስ በደንብ ሊጠቀሱ ይችላሉ። ኦፍ ኮርስ ግብ ጠባቂው በዛው ልክም ደግሞ የማይሆኑ ነገሮችን ሲሰራ ይቻላል። በእርግጥ እንግዲህ at the end of the day ቶፕ ግብ ጠባቂ መኖሩ ጥቅሙ ይሄ ይመስለኛል። ለአንዳንዶች ይባላል የግብ ጠባቂው ባይኖር ይሄን ያልቆላችሁ ነበር ዛሬ የሚል አስተያየት ሲሰጥ ትሰማለህ። ግን ግብ ጠባቂን በጥሩ ዋጋ የተሻለ ግብ ጠባቂን የምታመጣበት ትርጉሙ እንዲህ አይነት ጨዋታዎች ላይ እንዲያተርፍህ መሆኑም ይታያልና ቁም ነገር የሚሆኑ ነገሮች አይተናል። ግን ዋው ብለን ያየነው ጨዋታ ነበር ወይ? እንዳልነው በጠበቅነው ሌቭል አግኝተነዋል ወይ? አጭር ነገር እንስጥበት ይሄንን ነገር ዴቭ እንደው ያላነሳ ነው የሚመስለኝ ከጨዋታ በፊት ሊነሳ የሚገባው የማንቸስተር የተቃውሞ ጉዳይ ሲናፈስ ነበረ በደንብና ይሄ ኦልድ ትራፎርድ ውጪ ያሉ ደጋፊዎች ጨዋታው ከመጀመሩ በፊት በቀን እንደተለመደው የግሌዘር አውት የሚለውን ጽሁፍ ስሜት በደንብ ሲያስተጋቡ የነበረበት ነውና ጨዋታው ከመደረጉ አስቀድሞ በነበረው ጋዜጣዊ ፍላሽ ኢንተርቪው ላይም ተጠይቆ ነበር። እንደዚህ አይነት ኔጌቲቭ መቼስ ሰምታል ተቃውሞ ሲሉት አው ሰምቻለሁ። ኔጌቲቭ ኢነርጂ ነው የሚኖረው፣ ግን ይሄንን አሉታዊ ስሜት በፖዚቲቭ ነገር መቀየር አለብን የሚል ሐሳብን ሲያነሳ ነበርና እንደውም ደጋግሞ ሲል የነበረው ነገር one important thing is win the game ያለ ሲገልጽ ይህን ጨዋታ በቃ ማሸነፍ እያለ በተደጋጋሚ በሚጠየቀው ጥያቄ መጨረሻ ላይ ችን ቃል ያከለ ነበር የሚሄድ የነበረውና ተጫዋቾቹም ላይ ይሄ ስሜት እንደሚጋባና ይሄ ተቃውሞ መነሻ እንደሚሆን ያነሳ ነበር። ዴቭ ባለፈው ይሄ ግምት ሰዓት ላይ ያነሳውትም ከዚህ አንፃር ነው። በቃ ዩናይትድን ከፐርፎርማንስ ከምናምን አንፃር ሳይሆን ከአርሰናልም ጋር ከሌሎች ቅድም ሁሴን ካነሳቸው ቶፕ 6 ቶፕ 7 ቡድኖች ጋር ሲጫወት ሁሌ
በቃ የስሜት ጉዳይ ነው ቡድኑን ከፍም ዝቅ የሚያደርገው። የተጫዋቾች የተለየ መነሳሳት ትመለከታለህ። ተጨማሪ ማይሎችን ለመሮጥ ፈቃደኝነት ይኖራል። አልሸነፍ ባይነቱ በተመሳሳይ ይሄን ነገር ትመለከታለህ። ሆይሉንድ እንዳነሳው ሁሴን 20 ጨዋታ መሰለኝ ይሄኛውን ጨዋታ ጨምሮና እና በፎርም ወይስ ደግሞ የፍሬሽ ከመሆን አንፃር ወይም ተብሎ ተጠይቆ ነበረ አሰልጣኙ። ምንም ጥያቄ የለውም ፍሬሽ ከመሆን ነው። ከባለፈው ጨዋታ በኋላ እጅጉን ተዳክሞ ተመልክቼዋለሁ እና ለዛ ነው ብሏል። ተጨማሪ ይሄ ስለ ሮቴሽኑም ተጠይቆ ነበርና ያንን ነገር ሲያነሳ ነበር። የኤሪክሰንን ጉዳይ ተመልክታችሁት ከሆነ ከዚህ አስቀድሞ በነበሩ ጨዋታዎች ሁሌም ከካዚሜሮ ጋር ወይም ከኡጋርቴ ጋር ወደ ኋላ መለስ ኮቢ ሜኖም ካለ ከሱ ጋር ይጣመር ነበር። አሁን ግን የፉላሙም ጨዋታ ላይ ተመልክተናል። የተወሰነ ከአጥቂ ጀርባ ሲሆን የተወሰነ ጥሩ የመንቀሳቀስ ሁኔታን በመመልከቱ ምክንያት የብሩኖ ፈርናንዴዝን ወደ ኋላ መሳብን ተመልክተን ኤሪክሰን ወደፊት ሆኖ ስንመለከተው ነበር። ጨዋታውን ውስጥ ስንመለከት እንግዲህ ዴቭ በማንቸስተር ዩናይትድ በኩል ብዙውን የጨዋታ ክፍለ ጊዜ ይሄ በሚድ ብሎክ ወይም ደግሞ ወደ መሃል ሜዳ ጠጋ ብሎ መከላከል ወይም መከላከሉን የሚጀምረው ማንቸስተር ዩናይትድ እንግዲህ የፊት መስመር ተጫዋቾች አርሰናሎች አማካኝ ክፍሉ ላይ ሲደርሱ ከዛ ጊዜ ጀምሮ በሚድ ብሎክ ሲጫወቱ ተመልክተን ነበረ። እንግዲህ ቀድሞም እንደሚገመተው ሜዳውም ላይ ቢሆን ኳስ ቁጥጥር ብልጫው በማንቸስተር ዩናይትድ ሳይሆን በአርሰናል የበላይነት እንደሚሄድ ትጠብቃለህ። ግን ደግሞ የአርሰናል የኳስ ቁጥጥር እንቅስቃሴ እዛው በቃ ከአደገኛ ዞኑ ላይ ሳይሆን ከዛ ውጪ ያለ የኳስ መቆጣጠርን አንዳንድ ተቾችን መመልከት እንደዚህ አይነት ነገሮችን ታያለ። ከዛ ውጪ ባለፈውም እኛም ስናነሳ ነበር ካላፊዮሪ ከኳስ ጋርና ከኳስ ውጪ ወይም ሲያጠቃና ሲከላከል የሚል ነገርን ስናነሳ ነበርና ብዙ እንቅስቃሴን ማድረግ የፈለጉትና ታርጌት ያደረጉት እሱን ይመስል ነበር። አንተም ስታነሳው ነበር ጋርናቾ እዛ ቦታ ላይ የወጣ በደንብ ዶሚኔት ለማድረግ ጥረቶችን ስንመለከትበት ነበረ ዴቭ። እና እንግዲህ ያቺ አስደናቂ ኳስን ከብሩኖ ፈርናንዴዝ ተመልከተናል። አላቅም በእኔ ሀሳብ ትስማማላችሁ አላቅም፣ እናንተም ልታነሱ ትችላላችሁ። ዳቪድ ራያ በጣም አስፍቶ የቆመ እና ደግሞ የአርሰናል ተከላካይ ቆሟል። በጣም ይሄ በደንብ የዘለለው አልመሰለኝም። በተለይም ደግሞ ሲከራከሩ ነበር ሮይኪን ግብ ጠባቂው ላይ ጥያቄ ሲያነሱ ነበር። ይሄ ሁሉ ማስፋት የሚል ነገር እንደውም የድሮግባና የክርስቲያኖ ቴክኒክ ነበር። ፖል ሜርሰን እንደዛ ሲል ነበረ የነሱን ቴክኒክ ነው የተጠቀመው እያለ ብሩኖ ፈርናንዴዝ ያስቆጠረው ኳስ ላይ ይሄን ነገር ሲያነሱ ተመልክቻለሁ። ሁለተኛው አጋማሽ ላይ እንግዲህ እንዳነሳው አደገኝነትን የበለጠ ከማንቸስተር ዩናይትድ የተመለከትንበት አስደናቂው ዳቪድ ራያን ያየንበት ነው። የማዝራዊ ኳስ እኮ ይገርማል በጣም ዴቭ። በቃ ቀጥታ ጎል የሚሆን ነው። ምን አይነት ኢንስቲንክት እንዳለው የተመለከትንበት። ከዛም በኋላ ደግሞ አርቴታ ቀያሮችን አድርጎ አርሰናል ወደ አቻነት የመጣበትን ኳስ ተመለከትን። ያው ማርቲኔሊ ንዋኔሪን ተካ፣ ሉዊስ ኬሊም እንደዚሁ ካላፊዮሪን ተካና በዛ መልኩ ተመለከትን። የዚርክሴን ኳስ እንደዚሁ በራያ የዳነበት አጋጣሚ 60ኛው ደቂቃ ላይ ተመልክተናል። በመጀመሪያዎቹ 45 ደቂቃዎች ዴቭ ማንቸስተር ዩናይትድ 4 ጊዜ ነበር በአርሰናል ሳጥን የገባው። ሁለተኛው አጋማሽ ተጀምሮ ግን ባለው የመጀመሪያው 15 ደቂቃ 5 ጊዜ ገብቷልና ምን ያክል ወደፊት ጠጋ ብሎ እንደነበረ የተመለከትንበት ነው። የራይስ በቃ እጅግ አስደናቂ 2014 ላይ ማሻራኖ ሮበንን ታክል ባደረገበት ያው የጨዋታውም ሁኔታ ይለያል። ግን ራይስ እንዴት አድርጎ ከሆይሉንድ እግር ስር ኳሱን ያወጣበትን እንቅስቃሴ ተመልክተናል። ያው ሆይሉንድ
ለዚህ ነው ደከም ያለ ይመስላል። ለዚህ ውሳኔዎች ላይ ቀርፍፍ የማለት ሁኔታን የተመለከትንበት አጋጣሚ ነው። ከዛ ደግሞ የብሩኖ ፈርናንዴዝ ልጁ ውስጡ ደስተኛ ነው ወይ ነው? ይሄ እኮ ከአእምሮ ጋር ይያያዛል። ከአእምሮ ጋር ይገናኛል። ልጁ ደስተኛ ነው ወይ? ውስጡ ደስተኛ አይደለም። ስለዚህ አክሽኖቹ ሁሉ በቃ ከልብ አይደሉም፣ ከልብ አይሆኑም። ደግሞ የሚገመትም ነው። ውሳኔህም የመዘግየት ነገር ይኖራልና ያን ነገር ከልብ ካልሆነ አእምሮ ውስጥ ትክክልና ብሩኖ እንግዲህ ከዛ በኋላ 92ኛው ደቂቃ ላይ ሌላ የራያ 3 አስደናቂ ሴቮችን ነው ራያ በትናንቱ ጨዋታ ያስመለከተን እና እንግዲህ ዩናይትድ ቀድሞ አንድ አግብቶ ነበረ ዴቭ። ከዛ አርሰናል ወደ አቻነት መጣ። አርሰናል ቢያሸንፍ ኖሮ 1984 ላይ ነበረ ለመጨረሻ ጊዜ ማንቸስተር ዩናይትድ እየመራ ረፍት ወጥቶ ከዛ ሜዳው ላይ 2 ተቆጥሮበት ወይም ከዛ በላይ ግብ ተቆጥሮበት የተሸነፈውና 389 ጨዋታ አልፏል። ይሄኛውም ጨዋታ በዛ መልኩ እንዳይጠናቀቅ ሆኗል። 355ቱን አሸንፏል። ከዛ ውስጥ 34ቱን በአቻ ውጤት አጠናቋልና እንግዲህ ሳይሸነፍ እንዲጓዝ ምክንያት ሆኗል። ሁለተኛው አጋማሽ ላይ ያው ማንቸስተር ዩናይትድ ከነበረው እንቅስቃሴ አንጻር እና ግብ ጠባቂም ከነበረው ብቃት አንጻር አሸናፊነቱ ወደ ማንቸስተር ዩናይትድ እጅጉን ተቃርቦ የነበረ ጨዋታ ነው። ከእንቅስቃሴ አንጻር ግን ምንም ተዝናኖት የማይፈጥር ለገለልተኛ ተመልካች የማይመች ቅድም ሁሴን እንዳለው ጀስት መበሻሸቅ ብቻ ልትመለከትበት የምትችለው ጨዋታ ነበር ማለት ይችላል። ዴቭ ባጭሩ ሀሳብ ሲሰኑ ጨዋታው ላይ ዴቭ ፈርስት ሃፉ የሆነ በቃ አንድ አይነት ነገር እንዳየ ነው። ታች አንድ ቡድን ኮምፓክት ሆኖ ይጠብቃል፣ ሌላኛው ቡድን ደግሞ ለማግባት ጥረት ያደርጋል። ግን ምንም አይዲያ የሌለው ምንም ሀሳብ ያሌለው ማለት መፍጠር ያልቻለ እና እንደዚህ አይነት አይደለም። ጨዋታው ስሎ መሆኑ ብቻ ሳይሆን ራሱ ስቴዲየሙ ራሱ እኮ ጸጥ ብሎ ነበር ያየው ፈርስት ሃፉ ስትመለከተው። ምክንያቱም እንደ ሃንድቦል እንደዛ ነገር ሲሆን ደግሞ አርሰናል የሃንድቦል አይነት ጌም ያደርገዋል። ከዚህ ተነስተህ ትሽከረከራለህ፣ ላይ ሄደህ ተመልሰው ወደዚህ ትመጣለህ። ይሄ ዝም ብለህ አርክ እየሰራህ ከላይ ከመስመር እስከ መስመር። ምክንያቱም ፔኔትሬት ለማድረግ ምንም ስፔስ የለም። በቃ ጭቅጭቅ ብለዋል። የሰው ጫካ ነው ያለው። ምንም ነገር መፍጠር በዚህ ላይ ቲሙ እንደዛ ነገር ሲሆን ደጋግሞ ያሳየበት ችግር ነው። ስለዚህ አሁን ለማስከፈት በጣም ሲቸገር ትመለከታል እና በቃ ያስታውቃል። በካውንተር ለመጫወት ማንቸስተር ዩናይትድ እንደመጣ ግልጽ ነው እና አርቴታ ግን ማንም ብሌም ማድረግ አለበት። አሁን ይሄ የሚነሱ በርካታ ነገሮች አሉ። ኦብቪየስሊ ተጋጣሚ አስቸጋሪ ሲሆንብህ በአንድ ወገን ተጋጣሚን ትኮንናለህ፣ በሌላ ወገን ደግሞ ለችግሩ መፍትሄ ካልሰጠህ ያው ጣቱ የሚጠቁመው ወደ አንተ ነው። አንተን ነው ማን ነው ብለህ አሁን አርቴታ መሳሪያ ይፈልጋል። እንዴት ነው ልናየው የምንችለው? አርቴታ የመሳሪያ ችግር አለበት። አንተ እኮ አንድ ነገር ለመፍጠር መሳሪያ ያስፈልጋል አይደለም? ዋናው መሳሪያ እኮ ነው የያዝከው። የምትፈጥርበት ያንን ነገር ለመፍጠር የምትጠቀምበት መሳሪያ ይወስነዋል። አርቴታ አሁን ችግር ያለው ላይኛው ፋይናል ስር ድረስ የፕሮሰስ ችግር የለበትም። ፋይናል ሰርድ ላይ ዛሬ እኮ 208 ነው ፋይናል ሰርድ ላይ ተች ያደርጉት። ሊቨርፑል በፓሪስ ሰን ጀርመን ላይ ፍጹም የበላይነት ሲወሰድበት ፓሪስ ሰን ጀርመን 220 ነው ያደረገው። የ12 ተች ልዩነት ብቻ ነው ያለው። ግን አስበው ያንን ጨዋታውን አስበው፣ በሐሳብ የሊቨርፑልና የፔዥን የማጥቃት እንትን አስበው፣ እዚህ ደግሞ የአርሰናልን የማጥቃት አስበው እና ፔዤ እንደዛ በብሎ ብሎክ ሊቨርፑል ሲጫወትበት ከውጪ ሹት ያደርግ ነበር። ለምሳሌ ከቦክስ ውጪ 16 ሹት አድርጓል ፓሪስ ሰን ጀርመን ያለት። ፔናልቲ ቦክስ ውስጥ 11 ነው ሹት ያደረገው። አርሰናል ግን ምንም ሹት አያደርግም ከውጪ። በጣም ትልቁ ችግር ቢያንስ እንደዚህ ኮምፓክት የሆነ ቲም ለማስከፈት ቀድመ ማግባት አለብህ። ቀድመ ስታገባ ቢያንስ የነበረውን የያዘውን ፕላን ሊለውጠው ይችላል። ወደፊት የሚሄድ ለማጥቃት ይመጣል፣ ምክንያቱም እንዳይሸነፍ በማለት ነው። አሁን ግን አንተ ማታገባ ከሆነ ራሱ የሚገባልህ ከሆነ በቃ ዝም ብለህ እዛው አንተም ከኋላ ትጠብቀዋለህ። በቃ በካውንተር አንድ አጋጣሚ ሳገኝ አደጋ ይፈጥርብሃል። ግን አሁን እንደው እዚህ ላይ አርሰናል እንደው አሁን ተጎልዶ የተባሉ ተጫዋቾች ቢኖሩ
የዛሬ አሚን የትናንቱን አይነት ጨዋታ የማሸነፍ አቅም አለው ተብሎ ነው ሊጠቀስ የሚችለው ወይስ የዌስት ሃሙን ጨዋታ ወይስ የኖቲንጋሙን ፎረስት ጨዋታ ምንድነው ሊባል? እንግዲህ አሁን ተደጋገሙ አይደል? እነዚህ ብሎክ ጨዋታዎች አንድ ላይ በኋላ እንትን ልበል እቺን ሐሳቤን ልገልጽና እሱን እመጣላለሁ። በሁለቱ ቲሞች ላይ መደምደሚያ ሰጥ አስቤያለሁ። እሱ ነገሮች ላይ አንዴ ጠይቀኝ ማማኝን ጥያቄ አቅርብ ያኔ እና አሁን ሰከንድ ሃፍ ግን ማንቸስተር ዩናይትድ የተሻለ ነበር። ሲጀመር ለማጥቃት መጥቷል። ገብቷል። ለዚህ ነው ጨዋታው ትንሽ ነቃ አለ። ትንሽ ሳይሆን ከመጀመሪያው እንቅስቃሴ የሁለተኛው እንቅስቃሴ። ምክንያቱም ለምንድን ነው በጣም ብዙ ኳስ ሲቀባበሉ ሲሮጡ ሲንቀሳቀሱ የነበሩት አርሰናሎች ናቸው። ስለዚህ ማንቸስተር ዩናይትድ ሲከላከል ነበር። ስለዚህ ሰከንድ ሃፍ ኤነርጂ የተሻለ የሚኖረው እሱ ነው። ምክንያቱም ያኛው ጎልም ቢባለው ቁጥር የስነ ልቦና ችግር ውስጥ እየጨመረ ይሄዳል። ገብቷል። ስለዚህ ያኛው ደግሞ በአንጻሩም እንዴ ለምንድን ነው ይሄ ቡድን ከዚህ በላይ ድል የምንሰጠው ዋይ ኖት የሚል ነገር ይመጣል። ገብቷል። ለምን ወደፊት አንሄድም የሚል ነገር ይመጣና የማንቸስተር ዩናይትድ አፕሮች መቀየር ጨዋታውን ቆንጆ አደረገው እንጂ እንደነበረው እንደ ፈርስት ሃፍ በሎ ብሎክ ቢጫወት ነው በቃ 90 ደቂቃ ምንም ነገር ሳትመለከት በእንደዚሁ ሁኔታ የማለቅ ዕድሉ ሰፊ ነበር ዴቭ። እና ከዛ ውጪ ስትመለከት ፈርስት ሃፍም ሆነ ሰከንድ ሃፍ ስትመለከት ፈርስት ሃፍ 102 ኳስ ተች አደረገ ፋይናል ሰርድ አርሰናል፣ ሰከንድ ሃፍ 106 ኳስ ነው የነካው። ብዙ ልዩነት የለውም። ፔናልቲ ቦክስ ውስጥ ፈርስት ሃፍ 16 ፔናልቲ ቦክስ ውስጥ ገባ፣ ሁለተኛው ላይ 18 ገባ። ለውጥ የለውም። ችግሩ ምንድነው? ቅድም ያልኩህ ነገር ነው። ኤፌክቲቭ አይደለም፣ ውጤታማ አይደለም እንቅስቃሴው። ስለዚህ አሁን ማንቸስተር ዩናይትድ በተቻለው መጠን ጎልኪፐሩን ሳያጋልጠው ለመውጣት ጥረት አደረገ እና እንደዚህ ሲሆንብህ ቅድም የነገርኩህ የፓሪስ ሰን ጀርመን አይነት አክሽን መውሰድ ነበረበት ነው የምልህ። ቢቻል ተጫዋቾቹ አንድ ማሰብ ነበረባቸው። እሱም ሹት አድርጉ ማለት ነበረበት እና ኦፍኮርስ አሁን ማንቸስተር ዩናይትድ ጥሩ ጊዜ ላይ አይደለም። አንደኛ ከወገብ በላይ ለመቀመጥ ምን ያህል እንደተቸገረ በደንብ ይታያል። ምክንያቱም ደግሞ አሰልጣኙ አዲስ ነው። በየጊዜው አዲስ አሰልጣኝ ይለዋወጣሉ። በዚህ ላይ ጉዳት ደግሞ ተደማሪ መሰናክል ሆኖባቸዋል። ስለዚህ ይሄ ለቲሙ አለመረጋጋት ትልቅ አስተዋጽኦ ያደረገ ነገር ነው እና ስለዚህ አሁን ዘንድሮ ዩሮፓ ሊግ ብቻ ነው እንትን እንደውም ሬቤካ ስታወራር ነበረ ዩሮፓ ሊግን ዘንድሮ ካላገኙ አሰልጣኙ ጥያቄ ይነሳበታል ሲል ነበር። ሶሪ ሬቤካ እንትና ያኛው ሮቢ ጥቁሩ እንደዛ ሲል ነበር። ገብቷል። አሁን በሶሲዳድ ከተሸነፈ ሲሪየስ ጥያቄ ይነሳበታል። በእርግጥ ሰውየውም ይሄ በቀደም ላይ አንተም ስታወራ ነበር የመነሳት ጥያቄ ያነሳል እና ይሄ ደግሞ ምክንያቱ ምንድነው? እርግጠኛ ነኝ ዩሮፓ ሊግ ዘንድሮ ካላስገባ ማነው አውሮፓ በሚቀጥለው ዓመት ካልገባን የመነሳት ዕድልህ ሰፊ ነው ብለውታል። እርግጠኛ ነኝ ለዚህ ነው እና ስለዚህ አሁን ትኩረት የሚያደርገው በቃ የሲዝኑ ወሳኝ ጨዋታ ለማንቸስተር ዩናይትድ ዩሮፓ ሊግ ጨዋታዎቹ ናቸው አሁኑና ያው በሚቀጥሉ ያሉ ጨዋታዎች ማለት ነው እና ከዛ ውጪ ግን ኮቹ ዛሬ አፕሮቻችን ጥሩ አይደለም ሲል ሰምቼዋለሁ። በሎ ብሎክ መጫወታችን ልክ አይደለም የሚል ነገር አውጥቷል። ኦፍ ኮርስ አሁን 26ኛው ጨዋታ ነው መሰለኝ ቅድም ሲያወሩ የሰማሁት እና በአብዛኛው ግን 26 ጨዋታዎች ተመሳሳይ ነገር ነው። እኔ አሁን ምርጥ ምልህ የሊቨርፑል አንፊልድ ላይ በሎ ብሎክ አልተጫወቱም። እንደ ጥሩ ቡድን ነው አጥቅተው ስፔስ ሰጥተው ሊቨርፑል ዶሚኔት አድርገው የወጡት ታስታውሱ እንደሆነ። ከዛ ውጪ ግን አንዳንድ ብቅ ጥልቅ የምትል ጨዋታዎች አሉ። በአብዛኛው ግን ከ26ቱ 3/4ኛው ኦልሞስት የቲሙ አፕሮች ተመሳሳይ ነው። ፍላጎት ማጣት ኢቭን ዎርም አፕ ሲያደርጉ ሲሟሟቁ እንኳን ፍላጎት የላቸውም ሲሉ ነበረ። ፒኮክ ላይ የማንቸስተር ዩናይትድ ተጫዋቾች ኤነርጂ የለውም፣ ትሬኒንጋቸው ራሱ ኤነርጂ የለውም ሲሉ ነበር። በቃ ሞራሉ የወረደ በቃ ይሄን ጨዋታ ብዙም ትኩረት ያደረጉበትም አይመስልም ይመስላል። ከዛ በተረፈ ስለ አርሰናል ግን ከመጣ ቅድም ወደ አንተ ምናልባት መልስ ሊሰጥ ይችላል ይሄ ነገር። አርሰናልን የተጫዋቾች የመሳሪያ እጥረት እንዳለበት የምትመለከተው ቶሳር 90 ደቂቃ መጫወት አልነበረበትም። 90 ደቂቃ መጫወት የለበትም። አንደኛ ለጎሉ መነሻ ዋናው እሱ ነው። ጋርናቾ የሚረዳው ሰው አልነበረም። ዙሪያውን ወደ በቁጥር የአርሰናል ተጫዋቾች ይበልጣሉ። ዞን ውስጥ መጥቶ እንደገና ፋውል ሰርቶ ለጎሉ መነሻ ሆነ እና ይሄ ዋን እና ይሄ መሳሪያ ማጣት ደግሞ
የመጣው ከተጫዋቾቹ ጉዳት ነው። ቁጥር ስመለከት የዚህ ሳምንት ጨዋታ ትቼ ቁጥር ስመለከት ከ1 እስከ 5 ያሉትን ቡድኖች እንመልከት። ብዙ ጉዳት አሁን እያስተናገዱ ያሉ ቲሞች የሰማው ነው። 5 ቲሞችን ስትመለከት 5ኛ ደረጃ ላይ ያለው ማንቸስተር ዩናይትድ ነው። 20 ጊዜ ጉዳት አጋጥሞታል። ዛሬ እንግዲህ ዮሮ ተጎዳ 21ኛ ማለት ነው። እና ደረጃውን ስትመለከት ስንተኛ ነው? 14ኛ ነው ያለው። አስቶን ቪላ ነው 4ኛ ቀጥሎ ያለው 21 አለው። 21 ጉዳቶች አስተናግዷል። ደረጃውን ስትመለከት 7ኛ ነው ያለው። ቶተንሃም 22 ጉዳት አስተናግዷል። ደረጃውን ስትመለከት 13ኛ ነው ዴቭ። ብራይተን ቀጥሎ 22 እንደ ቶተንሃም አለው። ደረጃውን ስትመለከት 6ኛ ነው። አርሰናል 27 ጉዳት አስተናግዷል። ደረጃውን ስትመለከት 2ኛ ነው። አሁን እነዚህ 5 ቡድኖችን ስትመለከት የዛሬ ዓመት ከነበራቸው ደረጃ ሁሉም ወርደዋል። ማለት ማንቸስተር ዩናይትድ ከወገብ በታች ተጫውቶ አያውቅም። ያለፈው ዓመት ማለት በዚህ ሰዓት ከወገብ በላይ ነበር የሚጫወተው። አስቶን ቪላ ለቶፕ 4 ነበር የሚጫወተው፣ አሁን 7ኛ ነው። ቶተንሃም ለቶፕ 4 ነበር የሚጫወተው። ብራይተን ለቶፕ 6 ነበር የሚጫወተው። አርሰናል ብቻ ነው 2ኛ ደረጃ አምናም አሁንም እና ተጫዋቾችም ተጎድተውበትም አሁንም በ2ኛ ደረጃ ላይ ነው ያለው። ይሄ ምናልባት ዋንጫ ስለማይበላ ምናምን ተብሎ ወይ ደግሞ ደጋፊም አርቴታ ላይ እንትን ለማለት ምንድነው እንደ ምክንያት አድርጎ ለመነሳት ምክንያት ይሆናል። ዋንጫ ለምን አልበላም በሚል ሊወቀስ ይችላል። ነገር ግን ያጋጠመው ችግርን ይዞ እንደ ሌሎች ቡድኖች እንኳን አልተጋለጠም። ቲሙ አሁንም በ2ኛ እያባበለ ያውም በጉዳት ይበልጥ ጉዳተኛ ቁጥር ያለው እሱ ሆኖ ነው ማለት። ስለዚህ አሁን ይሄ ያለው እኔ መነሻው አሁን ቅድም አይደል ለክሬቲቪቲም በል ለውጤትም በል ለምንም መሳሪያ ካሌለህ ምንም ማድረጋት። በዚህ ላይ ከዚህ በፊት ተናግሬ ነበር። ያለፈው ሳምንትም አንተ ነው በአካሉን አንተ ያነሳችሁት አርቴታ ራሱ የተናገረው ማለት ነው። 2 ዓመት ያው የተጫወቱ ቁጥሮች ጨዋታዎች ብዛት ምናምን ያለው 128 ምናምን እያለ ነበር። ከዛ አፕሮች ጋር ማለት ነው። ከአፕሮቹ ጋር እነዛን ጨዋታዎች በኃይለኛ ኢንቴንሲቲ ነው ሲንቀሳቀስ የነበረው እና ከዛ በፊት እኔ ተናግሬ ነበር 2 ዓመት የተጫወተ ያወጣው ጉልበት አቅም እዚህኛው ዓመት ላይ ዞሮ መጥቷል። የተጫዋቾች ጉዳት አለ። በዚህ ላይ በውስን ተጫዋቾች ላይ ስለምትጫወት ይበልጥ ጨዋታውን ምንድነው ቁጥር ጨምር ምንድነው አቅማቸውን ተበላለ። ያ ደግሞ ውጤት ላይ ብቻ ሳይሆን ለጉዳትም ተደጋጋሚ ጉዳትም እንዲደርስ መነሻውም ይሄ ነው። ለምሳሌ የዛሬ ዓመት ታስታውስ እንደሆነ ቴንሃግ አርሰናል እኮ እድለኛ ነው የተጫዋቾች ጉዳት የለባቸውም የኛን አትመለከቱም ወይ ብለው ሲናገሩ ነበር ታስታውሳለህ። እና የዛሬ ዓመት ፊት ሆኖ እንደዛ ሲታገል የነበረ ቲም ምንም ለውጥ የለውም። አሰልጣኙ ያው ነው፣ ሜዲካል ስታፉ ያው ነው፣ ፊትነስ ስታፉ ያው ነው። ግን አሁን ለምን ጉዳቱን ለጉዳቱ ሶሉሽን አጣ የምትለኝ ከሆነ ካልከኝ በቃ መነሻው የአቅም ጉዳይ ስለሆነ ከአቅማቸው በላይ ነው። ይሄ ምንም ማድረግ አይችሉም። ይሄ ነው መልሱ። እና ስለዚህ አሁን በጣም የጎዳው ላለፉት 2 ዓመት ያሳየው የነበረው ኢንቴንሲቲ እና ሞቢሊቲ ነው ለዚህ የዳረገው ነው ማለት ያ ኤኒዌይ አንድና ራምዶና ወደ ሌላው ጨዋታ እንሂድ። እንግዲህ ሁለቱ ቡድኖች ያው በደረጃ ረገድ የለወጡት ነገር የለም። በዋንጫው ረገድ ግን እንግዲህ ለሊቨርፑል ዋንጫውን አሳልፎ በመስጠቱ በኩል የነበረው ነገር አሁን በደንብ እርግጥ ወደ መሆኑ ሄደ መስሏል። ሊቨርፑል እንግዲህ በብቸኝነት መናኘት ነው፣ ባህሩም ላይ በደንብ መቅዘፍ ነው፣ ሜዳውም ላይ እንግዲህ በደንብ መቦረቅ ነው ከዚህ በኋላ የሚጠበቅበት ተብሎ ነው የሚታሰበው። የነጥብ ልዩነቱም ይረዳዋል። ሊቨርፑል መዋዠቅ እንኳን ቢኖር በደንብ ተመልሶም ሪከቨር ለማድረግ ራሱ የሚያስችል ነጥብ የከፋ ጉዳት እንኳን ቢመጣ ከፕሪሚየር ሊጉ ጋር በተያዘ ሊኖርህ የሚችለው እድል በደንብ በቃ ለምንድነው ለችግር ለፈተና ለስተት ሁሉ በደንብ የሚጋብዝ ነውና የሚጋብዝህም አደጋ ይኖራል ተብሎ የሚጠበቅ አይመስልም። ፕሪሚየር ሊጉን በተመለከተ ይሄንን ነው ማሰብ የምንችል የሚመስለኝ ከዚህ በኋላ ኦፍ ኮርስ ክፉ ነገሮች አይምጡ። በቻምፒየንስ ሊግም ላይ እንግዲህ እነዚህ ነው ምርጥ የሆኑ ልጆችን ይዞ መቀጠል ትርጉም ስላለው ከጉዳት ነፃ መሆናቸው ትልቁ ጥቅም ነው። ልዩነቱ የሚመስለኝ ወደ ቻምፒየንስ ሊጉ አንድ እንደው እናራምደው ብል በአካል አዎ ሊቨርፑል
የብቃት ጥያቄ እያሸነፈም ይታይበታል። የድካም ነገር ታይበታል። በተጋጣሚዎች ብልጫ ተወስዶበት ቀድሞም ጎል ገብቶበት የመጨናነቅ ነገር ታይበታል። በኋላ ግን ወሳኝ ተጫዋቾቹ ደግሞ በቁልፍ ሰዓት ቁልፍ ነገር ሲፈጽሙለት ማየት ልዩነቱ ይመስላል። አሁን ስንጠቅስ ከነበረው አርሰናል ልዩነቱ የሚመስለው የፊት ለፊት መስመር ተጫዋቾቹ ሚና እጅግ ላቅ ያለ መሆኑ ይመስለኛል። እንግዲህ ከተሳሳትኩ ልታርሙኝ ትችላላችሁ። ፖል መርሰን ይመስለኛል ትናንት ሲያወራ የሰማሁትና የአርሰናልን የፊት ለፊት ሶስቱን ተጫዋቾች እኮ አሁን ፉላም ውስጥ እንኳን እንውሰድ ብል ለፉላም ቋሚ ስለመሆናቸው እርግጠኛ መሆን አንችልም ብሏል። አሁን ያሉትን ነው ያነሳ ያለው እና የ17 ዓመቱ ንዋኔሪ በቻምፒየንስ ሊግ ሩብ ፍጻሜ ወይም ደግሞ ቡድኑ ከፍም ካለኮ ግማሽ ፍጻሜ አማራጭ እስከሌለ ድረስ ተሰልፎ ሊጫወት የሚችል ልጅ ነው። ይሄንን እንግዲህ ማሰብ በጣም ነው የሚከብደው ይላል። እንግዲህ ለተጫዋቹ ምንድነው ግምት አለመስጠት ወይም የተጫዋቹ ሚና ለማሳነስ ፈልጎ አይመስለኝም። ከእድሜው አንፃር ቡድኑ ከመሳሪያ ማጣት አንፃር እንደ ጥያቄ ልታደርገው የምትችለው ነጥብ እንደሆነ ታምናለህና በአንጻሩ ግን የእንቅስቃሴ የሪትም አለመምጣት የተጫዋቾች መዳከም ወሬቨር ብዙ የምትላቸው ጫናዎች እንዳሉ ሆነው ሊቨርፑሎች ድልም ታክሎበት ጨዋታዎች ማኔጅ አድርገው የሚወጡበት መንገድ ኢቭን በቀዳሚው ሳውዛምፕተን ጨዋታ ላይም ታይቷል። ከቻምፒየንስ ሊጉ ጨዋታ በፊት እንግዲህ ወዲህም ተባለ ወዲያ እንዲህ አይነት ነገሮች ወሳኝ መሆናቸውን ሊቨርፑል እንግዲህ እየሰጠን ያለ ይመስለኛል እና ሲንንደር ወደ ቻምፒየንስ ሊግ ጨዋታው በአካል ትክክል ነው ዴቭ። የሊቨርፑልን ያለፉትን ጨዋታዎች ስትመለከት እኛም በተደጋጋሚ ብለናል። እንደውም ሁሴን ምን ሲያነሳ ነበር አንድ የሆነ ሞመንቱን ቡድኑ ባጣ ሰዓት ረዘም ላለ ጊዜ ይሄን ሞመንቱን አጥቶ የመቆየት ነገር የሚል አገላለጹ ትክክል ነው። ብዙ ጨዋታዎች ላይ ተመልክተናል። አንዳንዴ በግል አንዳንድ ተጫዋቾች በሚያደርጓቸው ጥረት ለምሳሌ ቻምፒየንስ ሊጉ ጨዋታ የአሊሰን ቤከር ጨዋታ ነበረ፣ ምንም ጥርጥር የለውም። ልክ ዳቪድ ራያን እንዳስቀመጥ ነው በትናንትናው ጨዋታ የነበረውን ብቃት እንዳነሳ ነው። ልክ በፒኤስጂ ጨዋታ ላይ ደግሞ የአሊሰን ቤከር ጨዋታ እንደነበር ተመልክተናል። ግን ደግሞ ሊቨርፑል እንግዲህ ያሉት ተጫዋቾች ልዩነት ፈጣሪዎች ናቸው ዴቭ። እዛ ላይ ደግሞ በጉዳት የሚጠቃ አይደለም። ለምሳሌ ዋናው የሊቨርፑል ዋናው ቁልፉ ሰው ሙሐመድ ሳላ ነው። ሙሐመድ ሳላ በጉዳት ጨዋታ ሲያመልጠው እየተመለከትን አይደለም። በቻምፒየንስ ሊጉም በፕሪሚየር ሊጉም ወሳኝ ግቦችን እያስቆጠረ ነው ያለው። በአሰልጣኙ ያን ያክል ተመራጭ ያልሆኑ ተጫዋቾች ሶስተኛ አራተኛ ተመራጭ ልትል የምትችላቸው ተጫዋቾች ግን ጉዳት ላይ ቆይተው ከዛ ሲመለሱ ኢቨን ቡድን ውስጥ ተጽዕኗቸው ዝቅ ያለ ስለሆነ አለመኖራቸውን ራሱ በቃ ሜዳ ላይ ብዙ አታስተውለውም። ወይ ተቀየረው ገብተው ግብ ሲያስቆጥሩ እንደዚህ በቃ የተወሰኑ ተጫዋቾች ናቸው። ዶሚኒክ ሶቦስላይ አሁን ከቡድኑ ቋሚ ግብ አስቆጣሪዎች አንደኛው የሆነ እየመጣ ነው። የአሰልጣኙን ምክር እሱም ደግሞ ታትሮ መስራትን ሜዳ ላይ ያለውን ነገር በደንብ እያሳደገ እንዳለ አሰልጣኙም ራሳቸው ሲናገሩ ነበር። ግቦችን ማስቆጠር፣ መጨረሻ ኳስ አመቻችቶ መስጠት ላይ በደንብ ማደግ አለበት፣ ብቃቱን ማሳደግ አለበት የሚል ነገር ሲያነሱ ነበር። እነ ከርቲስ ጆንስን ትመለከታለህ። በጣም ብቃታቸው ዝቅ የሚልበትን እንቅስቃሴ ብዙ አታስተውልም ዴቭ። እና ሊቨርፑልን በትልቁ ደግሞ ይጠቅመዋል ብዬ ወይም ጠቅሞታል ብዬ የማስበውና ሁሴን ቅድም መሳሪያ ካለው ከአርሰናል አንጻር ለምሳሌ አርቴታ እኮ ሳካን ሲያጣ ስተርሊንግን በዛ ቦታ ለመጠቀም ሞክሯል። ያን የበፊቱ ስተርሊንግ ስላልሆነ በቃ ከሳካ ጋር የሚነጻጸር አይደለም። ሊቨርፑል ላይ ግን ተቃራኒ ነው የምትመለከተው። አንደኛው ወጥቶ ለምሳሌ ሶቦስ ላይ ተጎድቶ ቢወጣ ከርቲስ ጆንስን ብታሰልፈው ከሶቦስ ላይ የሚያገኙትን 98% ከከርቲስ ጆንስ የማግኘት እድል አላቸው። በግራ መስመር ሃክፖ የሚሰጣቸውን ብቃት ትመለከታለህ። ዲያዝ እዛ ቦታ ላይ ቢሰለፍ ያልኩትን ያክል ይሰጣቸው ይችላል። ቫይስ ቨርሳ ራሱ እንግዲህ ሌላኛው አጥቂ ኑኔዝ እዛ ቦታ ላይ ሊጫወት ይችላል። ግን ደግሞ ኑኔዝ ባይኖር ዦታ ኑኔዝ የሚሰጣቸውን ነገር
ሊሰጣቸው ይችላል እና ደግሞ አሰልጣኙ በደንብ በቃ ይሄ ቲሙን እንዴት አድርገው እንደያዙት ጉዳት እንዳይመጣ አማካኝ ክፍል ላይ አንዳንድ ለውጦችን ሲያደርጉ ትመለከታለህ። ወሳኝ የቲም ማኔጅመንታቸው እጅግ አስደናቂ ነው። ዴቭ የትሬንት አሌክዛንደር አርኖልድን እንዴት እንደሚጠብቁ ታያለ። ኮነር ብራድሌ ተጎዳ፣ አሁን ኮንሳህን የሚያስገባሉ፣ ጎሜዝን የሚያስገባሉ። በየጨዋታው 90 ደቂቃ እንዳይጨርስ በማድረግ ወይም ተጫዋቹ በማይወደው መልኩ ሳይሆን እሱን ከጉዳት ከመጠበቅ አንፃር እንደዚህ አይነት አፕሮችም አላቸውና የአሰልጣኙ የቲም ማኔጅመንት የኢንጌም ማኔጅመንት ወይም በጨዋታ ውስጥ የሚኖራቸው እንቅስቃሴን ራሱ ቡድኑ አሁን ከፍ ብሎ እንዲነሳ ምክንያት የሚያደርግ ይመስላል። የፒኤስጂው ጨዋታ እና ቅድምም ስታነሳ የነበረው የማንቸስተር ዩናይትዱ ጨዋታ ያው ራያ ኳሶችን መልሷል። ልዩነት የነበረው ፒኤስጂ በደንብ ነው በቃ ሊቨርፑል ላይ የግብ ዕድሎችን ይፈጥር ነበር። አርሰናል የግብ ዕድሎችን መፍጠር አይችልም። ኳስ ይቆጣጠራል፣ ዶሚኔት ያደርጋል። የዩናይትድ ተጫዋቾችን ተከላካይ ክፍሉን ወደ ኋላ እንዲገፋ ያደርጋል። ኳሱን ይዘውባቸው ይመጣሉ። ግን ደግሞ የመጨረሻ ያቺ ኳሊቲ ያ ደግሞ ከኳሊቲም አንጻር ነው። የፒኤስጂ ተጫዋቾች ዴምቤሌ ያስጨንቀሃል፣ መግቢያ መውጫ ነው የሚያሳጣቸው። ባርኮላ ነው ጆአው ኔቬሽ ከኋላ እየመጡ የግብ ዕድሎችን መፍጠር ይችላሉ። እንደዚህ አይነት ነገሮችን ታስተውላለህና የአሰልጣኙ የቡድን ወይም አጠቃላይ የስኳዱን የያዙበት መንገድ እዛ ላይ ደግሞ አንዱ ሲተኛ አንዱ ጀግኖ የሚወጣበት ይሄ ዘጭ ብሎ ሁሉም በቃ የሚያረጉት ግራ ገባቸው እስኪ የሚባል ደረጃ ብዙ ሲደርሱ አትመለከትምና ደግሞ እንደዛም ቢሆኑ ከተወሰኑ ደቂቃዎች በኋላ ተመልሰው ሪካቨር አድርገው የሚፈልጉትን ወሳኝ ግብም አስቆጥረው ያሸነፉ ሲወጡ በሊቨርፑል በኩል ባለፉት ጨዋታዎች ተመልክተናልና ሁሉም ነገር ወደ አሰልጣኙ መሄድ ያለበት ነው ይመስል እንዴት ያ ሁሴን አንድ እናራም እሺ ዴቭ እኔ ለኪፕንም አንድ 4 ነጥብ አንስቷል። ምን ማድረግ አለበት ፓሪስ ሰን ጀርመን የሚል ለአንፊልዱ ጨዋታ ማለት ነው። ከራሳቸው አንግል ነው ከፈረንሳይ አንግል ቃይቶታል። ያው ከፔጅ አንፃር ያው ከፈረንሳይ አንግል እሱን ቆይ በኋላ ላቅርብልህና እንትና ይሄንን ላንሳል ምን ፒተር ሽማከል ሲቢኤስ ላይ ያው ሁላችሁም ያያችሁት ይመስለኛል ሃሊሰን በከርን ኢንተርቪው ሲያደርገው ቲየሪ ሄንሪ ስቱዲዮ ሆነው ማለት ነው ሲጠይቀው የጠየቀው ጥያቄ ቆንጆ ጥያቄ ጠይቆታል። ይሄ ምን ብሎ ጠየቀው? ይህ አለው የሊቨርፑልን ጨዋታ በሎ ብሎክ መከላከል የመረጣችሁት ጌም ፕላን ነው ወይስ አለው መርጣችሁት ፈልጋችሁት ይዛችሁት የመጣችሁት ጌም ፕላን ነው ወይንስ በፓሪስ ሰን ጀርመን አፕሮች ተገድዳችሁ ነው ግዳጅ ውስጥ ገብታችሁ ነው የፓሪስ ሰን ጀርመን አቀራረብ አስገድዷችሁ ነው እንደዚህ ሎ ብሎክ እንድትጫወቱ ብሎ ጠየቁ። በጣም ጥሩ ጥያቄ ነው። ምክንያቱም በተለይ ለኛ ለስፖርት ታዳሚ በተለይ ሁለተኛው ጥያቄ በጣም ጥሩ ነው። ሁሉ ጊዜ የምትሰማው ነገር አሰልጣኙ በቃ በሎ ብሎክ መጫወት ጀምሯል፣ ፈሪ ሆኗል፣ የድሮ አሰልጣኝ አይደለም ሲባል ትሰማለህ። ለአንዳንድ ጨዋታዎች አሁን ለምሳሌ አርቴታን ለምሳሌ ዘንድሮ ስቶክ ሲቲ ሆኗል ምናምን ሲሉ ትሰማለህ አይደል? ትሰማለህ። ግን ያንን የሚያደርግበት ምክንያት ተገዶ ነው። ገብቷል? አሁን ሆን ብሎ ሳይሆን ቡድኖች ፊት ለፊት ሲመጡ ያስገድዱሃል ወደ ታች ወርደ እንድትከላከል። የቲሙ ፊት ለፊት ያለው ቲም ኃይለኛ ከሆነ የአሰልጣኝ ፕላን ገደል ነው የሚገባው። ምክንያቱም አሰልጣኙ የሚያሰለጥንህ እንደ ነጭ ወረቀት ላይ ነው የሚሰጥህ፣ ትሬኒንግ ላይ ነው የሚያሰራ። እዚህ ግን ስትመጣ ኦብስታክሎች አሉ። ያን ኦብስታክል ከተሰጠህ ፕላን ጋር ያን ኦብስታክል ማለፍ አለብህ። ስለዚህ ይዘህ የመጣው ፕላን ተበልጦ በተጋጣሚ ተበልጦ በቁጥር ስር ከሆነ ግን ምንም ማድረግ አትችልም። ስለዚህ ያለህ እድል ምንድነው? ወደ ኋላ መመለስ ብቻ ነው። እና አሊሰን መልስ ይሰጥ ታዲያ በተወሰነ መልኩ አለ በተወሰነ መልኩ በሎ ብሎክ ነው የተጫወተው እንጂ ይሄን ያህል ግን ወርደን እንደዚህ ተቀጥቅጠን እንወጣለን ማለት ብሎ ነበርና ይሄን ስትመለከት አሁን ከዛ በኋላ ጨዋታው ካለቀ በኋላ 1-0 ካለቀ በኋላ አሰልጣኙ ሁሉም ሲያሞግሱት ሰምቻለሁ። የሊቨርፑል አሰልጣኝ ምክንያቱም ምንድነው የተባለው? ኤሊዮት ገብቶ በ45 ሰከንድ ውስጥ ጎል አግብቶ በማሸነፉ ይሄ ትክክለኛ። ይሄ እንግዲህ
ሁል ጊዜ አሸናፊን ምክንያት ፈልገን ስለምናወጣ ነው ዴቭ። ሌላም አማራጭ የለንም። ገብቷል? ያሸነፈው ያገባበት ሰው ስለሚል ነው እንጂ አሰልጣኙ ኤሊየትን ያስገባው 100% እርግጠኛ ነኝ እንዲያገባለት ሳይሆን ይበልጥ ዲፌንሱን ለማጠናከር ነው። 0-0 ይዞ ወጥቶ እዛ አንፊልድ ላይ ውጤት ይዞ ለመውጣት ነው እንጂ ይታይ ነበር። ሳላ ደክሞ ነበር፣ ታክባካ ያረግም ነበር። እንደገና ሲወጣ ራሱ በጭንቀት ነበር አይደል? ስለዚህ ዲፌንሱ ማጠናከር አቅም ይመስላል። ያው ወደዛ ነው የሚያደላው የሚመስለው። ትክክል። እና ፈረንሳዮቹን ደግሞ የምቃወማቸው ምንድነው ፓሪስ ሰን ዠርመን እንደለመደው መጨረሻ ላይ ገባበት። ምክንያቱም ለቆ ነቅሎ ሄዶ ነው ያ ጎል የገባው አይደለም። ኤሊዮት እኮ ጎል ሲያገባ ኑኔዝ እኮ ሲሻማ 5 የፓሪስ ሰን ዠርመን ተጫዋቾች ቦክስ ውስጥ ነበሩ። የላይኛውን እዛኛውን መስመር በግራ በኩል ኤሊዮት ሲመጣ ከኋላ ነው የመጣው እና እሱ ጋር የነበሩ ልጅ አለመከተሉ ነው እንጂ 5ቱም ልጆች እዚህ ነበሩ። ግን ዲዋል ላይ ሙሉ አሸንፎ እንትና ዲፌንሱ የብራዚላዊ ልጅ ያቺን ኳስ ብቻ ተበልጦ አጋጣሚ ጎል ገባ እና ወትሮ ሊቨርፑል ከዲፌንስ ወደ ሚድፊልድ ከሚድፊልድ ወደ አታክ ሲሄድ ትራንዚሽኑ ፈጣን ነው። አሁን ግን ያለት ግን ምንም ነገር በቃ ሚድፊልዱ ላይ ቆርጠውታል በቃ እና አገልግሎት እንዳይሰጥ ነው ያደረጉ። ማን የፓሪስ ሰን ዠርመን ተጫዋቾች የፓሪስ ሰን ዠርመን ተጫዋቾች ሞቢሊቲያቸው በጣም ሃይ ነበር። ኳስን ለመቀማትም ኳስም ለመጫወትም ከሊቨርፑል ተጫዋቾች እጥፍ ነበሩ ማይልስ ርቀታቸው እና ሊቨርፑሎች ከአቅማቸው በላይ ሆኖ ነው ጨዋታውን የጨረሱት። ግን እድል አሁን የዛሬ 15 ቀን ያ ሁሉ የሊቨርፑል ሁሉም አይደሉም እድል ያልኩትን ነገር እንዴት እድል ትላለ ሲሉ ነበር። አሁን ሚዲያ ላይ እድሉ በዛ በሊቨርፑል አይተዋል። አሁን በዛ እኔ ከተናገሩ ከሳምንት በኋላ ግን ነገሮች ሁሉ እየመጡ ነው። እንደውም አሁን የፓሪስ ሰን ዠርመን 27 ሹት አድርጎ ምናምን እንደውም ዛሬ ሳነብ ምን ይላል መሰለ የትላንት የሊቨርፑልን ጨዋታ ቅድም አንተ ያነሳውን የሳውዛምፕተንን ጨዋታ ከእድል ጋር አያይዞታል። በቀይ ካርድ መውጣት ነበረበት ኑኔዝ 45 ሲደመር 2 ፋውል ሰርቷል አለ። በቀይ ካርድ መወጣት ሲገባው ዳኛው ዝም ብሎት ባለፈው አለ የፔጀለት ኮናቴ መውጣት ሲገባው ዝም አለ ዳኛው አለ በሱ ታለፈው አለ። አሁን ደግሞ የሳውዛምፕተን ጨዋታ ኮናቴ ማነው ኑኔዝ በሰራው ፋውል ቀይ መውጣት ሲገባው እንደውም ኪሊ ዋልከር የሚባል ተጫዋች ላይ ነው ይላል ስሙን ጠቅሱ እና ፋውል ሲገባው ዳኛው ግን በማለፋቸው ጭራሽ አቻ እንዲያገባ አደረገ እና ከሁለተኛው ፔናልቲ የመጀመሪያው ፔናልቲ እንዲሰጥ አደረገ ይላል እና አሁንም ፈረንሳዮቹ አለቀቋቸውም እድል እያሉ ነው። እኔ ግን ከነሱ አይቻልም በፊት እድል ስለነበረ የራሴ ነበረ ቻንስ አለው ቲሙ አሁን ምክንያቱም ቲሙ አንተ እንዳልከው የፊትነስ ችግር እንዳለበት ይታያል። በደንብ ይታያል እና አሁን ምን ማድረግ አለበት ሰዓት ስለሄደ ወደ እሱ ይዋና በኋላ ምናልባት እንደውም ስለ ዴምቤሌም ሳይነሱ ነበር ምን ማድረግ አለበት ሲሉ አንደኛ ሌኪፕ የሚሰጠው ሀሳብ የዚህ የጆርጂያው ልጅ ከቨራት ስኬሊያ ስሙ ከባድ ነው መቼም ወደሚቀጥለው ገጽ ይዞራል እና እሱ ከቀኝ ተነስቶ ጎል አግብቶ ነበር። ያው ያቺ የተረከዝ ጎል ናት እንግዲህ የተሻለ ቆንጆ ጎል ነበረች። ቆንጆ ጎል ነች። ከዛ ውጪ ግን ናፖሊ ውስጥም በግራ በኩል ነው የሚጠቀመው ይላል እና ልጁም ሲጠየቅ በግራ በኩል ብጫወት ሞር ኮምፎርታብል ነኝ ይላል እና እንደውም በተወሰነ ጊዜ ወደ ግራ በሄደ ቁጥር አሌክሳንደር አርኖልድ እናንተ ላይ ችግር ሲፈጥሩ ታይቷል። ስለዚህ ይሄንን ልጅ ይላል ሌኪፕ በእርግጥ አለ ሶስቱ አይነኩም አለ ፈርስ ላይ ያሉት ሉዊስ ኤንሪኬ ያነቃ ባርኮላን ዴምቤሌን እና ያው እሱም ልጅ አይነኩም ግን ቦታውን ቢለውጥለት ነው የሚለው እሱ ወደ የሚመችበት ፈረንሳዮቹ ሌኪፕ የሚለው ወደ ግራ ቢያመጣው ይላል። ሁለተኛው ሀሳቡ ዴዚሬ ዱዌይን በተመለከተ ነው። የ19 ዓመት ልጅ 66ኛው ደቂቃ ላይ ነው ሲገባ ፍጥነት አምጥቷል ለፓሪስ ሰን ዠርመን ሞቢሊቲ ጨምሯል። ከውጥ ቅድም ያልኩ ሹቶችም እሱ ከመጣ በኋላ ሹቶችም እየበዙ የነበሩ ትክክል እና በዚህ በ2025 በዚህ ሲዝን 5 ጎል አግብቷል 7 አሲስት አለው እና ይሄ ልጅ ለምን ስታርቲንግ ላይን አፕ ውስጥ አይገባም ይላል ሌኪፕ እና ስታርቲንግ ላይን አፕ ውስጥ ታስገቡት አዎ ይላል ሌኪፕ
ያ የጆርጂያው ልጅ አለ ክራቫራስኬሊያ ዴምቤሌ አለ ባርኮላ አለ። እነዚህ ባርኮላ ነው አለ የሚያስቀምጠው ኖርማሊ የነበረው ከዚህ በፊት ታቋየኝ። እነዚህ ሶስቱን አይነኩም ማለት አይነኬ ናቸው። ግን ለምን አክስ ውስጥ አያስቀምጡም? ለምሳሌ ሩይዝ፣ ቪቲናና ኔቨስ ለካውንተር ፕሬሲንጋቸው በጣም ቤስት ነው አለ ታይተዋል። ግን አንዱን ብትቀንስና ይሄ ልጅ ቢመጣ ሞር የኦፌንሲቭ እና የክሬቲቪቲ እድሉ የቲሙ በጣም ይሰፋል። ስለዚህ ይሄንን ሁለተኛ እርምጃ ቢወስድ አለ። ሶስተኛውን ደግሞ አሉ ኋላ ግን መጋለጥ አይኖርም። ያው እድል ያው አንዱ ስትነካ አንዱ የሚኖረው ነገር መጋለጥ የሚኖረው ሊቨርፑል አሁንም በኢንቴንሲቲ ከተጫወተ የስ እንደውም ሰውየው ከሳውዛምፕተን ጨዋታ በኋላ ኢንቴንሲቲያችን ጥሩ አይደለም ፈርስት ሃፍ ላይ ብሏል። አሁን ኢንቴንሲቲ ሊቨርፑል መምጣት አለበት ብሏል። ስሎት ኢንቴንሲቲ ደግሞ የጉልበት የአቅም ጉዳይ ነው። ተመሳሳይ ተጫዋቾች እኮ ነው የተጠቀሙት። ገራሚው ደግሞ እኮ እዛው ፔጄ ላይ የተጠቀሙትን ተጫዋቾች እኮ ነው ሳውዛምፕተን ላይ። ይሄ ኦልሬዲ የተበላ አቁም እኮ ፕሪሚየር ሊግ እዛኛው ላይ ትኩረት ማድረግ ምክንያቱም ጉልበት እንዳጣ በእነዚህ በፓሪስ ሰን-ጀርመን ልጆች ናቸው ፓሪስ ሰን-ጀርመን ወጣቶች ናቸው እና ለዚህ ጉልበታቸው አቅማቸው በላይ መሆኑ ያ ሁሉ ኮሞቢሊቲ ያ ሁሉ ሩጫ እኮ የጉልበት ጉዳይ እኮ የአቅም ጉዳይ ነው፣ የኤነርጂ ጉዳይ እኮ ነው። ስለዚህ አትሊስት ዛሬ እንደዚህ አሰልፈ አስቀምጠህ ለሮቡ ጨዋታ ለነገው ጨዋታ እንትን ማለት አለብህ። ያ ፓሪሶች ልክ እንዳደረጉት ማለት ነው 5 6 7 8 የሚደርሱ ተጫዋቾች በነገራችን ላይ አስቀምጠዋል። ሶስተኛው ያቀረቡት ኮቹ ፈጣን ቅያሪ ያድርግ። ለምሳሌ ከሊቨርፑል የመጀመሪያ ጨዋታ 66 ደቂቃ ላይ ነው እንግዲህ ዱዌን ያስገባው እና ዘግይቷል ነው የሚሉት። 66 ደቂቃ አንድ ሰዓት ካለፈ በኋላ መግባት የለበትም። ምክንያቱም ስብስቡ በጣም ብዙ ስለሚሮጥ በጀመረው ሪትም ስለሚዘልቅ የድካም ነገር ይታያል። ስለዚህ የድካም ነገር ብዙም ባይሆን የሪትም የመውረድ ነገር ይታያል። ስለዚህ ያ ሪትም እንዳይወርድ በተጀመረው ጫና እንዲቀጥል ቶሎ ፈጣን የሆነ የተጫዋቾች ለውጥ እንዲያደርግ እና እዚህ ላይ ፎከስ ያደርግ ብለዋል። አራተኛ ያስቀመጡት አሁንም አለ ከረጅም ጊዜ ጀምሮ አሁን ላለፉት ጊዜያቶች ዶናሩማ ትችት እየተሰነዘረበት ይላል። ስለዚህ ኮንፊደንሱን እያጣ ነው እና በአንፊልድ ላይም ይሄ ለልጁ መረጋጋት ትልቅ ጥያቄ ሊያነሳ ይችላል። ምክንያቱም ያለፈው የገባበት ጎል መግባት የሌለበት ኳስ እና ለመሸነፉ አንዱ ምክንያት ሆኗል። አሁንም ሲሄድ አንፊልድ ላይ ምክንያት እንዳይሆን ይጨነቃል። ስለዚህ አእምሮ ሼር የሚያደርግ ከሆነ ደግሞ ቦታው ደግሞ የመጨረሻ ወሳኝ ቦታ በጣም ሃይ ኮንሰንትሬሽን የሚጠይቅ ቦታ ነው። ስለዚህ ለምንድን ነው ሳቮኖቭ የተባለውን ተጠባባቂውን ተጫዋች በረኛ ለምን የመጠቀም እድል ቢሰጠው የሚል ጥያቄና ስትመለከት ደግሞ በሲዝኑ 11 ጊዜ ብቻ ነው ይሄ በረኛ የተሰለፈውና ለምን ብለህ እንድታነሳ ያደርጋል። እንዴት ይደፍራል ወይ ሉሴን? ነው በፍጹም አይመስለኝም በኔ በግሌ። ከዛ ውጪ ግን ምን ብለዋል? አንድ ነጥብ አንስተዋል ለኪፖች። አንድ ድል አላችሁ። ሊቨርፑል ላለፉት ላስት 6 ጨዋታ 3ቱን ተሸንፏል ቻምፒየንስ ሊግ ሜዳው ላይ ይላል አንፊልድ ላይ። አንድ በ2020 በአትሌቲኮ 2-3 ተሸንፏል። ሁለተኛ አሁንም ማርች 2022 በኢንተር ሚላን 0-1 ተሸንፏል። ኦፕታን አንስተው ነው በኢንተር ሚላን 0-1 ተሸንፏል። ሶስተኛ ደግሞ ፌብሩዋሪ 2023 ላይ በሪያል ማድሪድ 2-5 ተሸንፏል። ስለዚህ የማይሸንፍበት ምክንያት የለም የሚል ሀሳብ ሰጥተዋል። እና ከዛ ውጭ ግን የኡስማን ዴምቤሌ ነገር እያነሱት ነው። ትላንትና በጣም ጥሩ ነበረ። ሬንን 1-4 አሸንፏል፣ 4-1 አሸንፏል። 2ቱን ጎል አግብተዋል እና በ2024/25 ሲዝን ለ6ኛ ጊዜ ነው ከ2 ጎል በላይ ጎል ሲያስቀብል። እንግዲህ 27ኛ እና 28ኛው ጎሉ ነበር ይላል በኦል ኮምፒቲሽን። ኦፍ ኮርስ አሁን ሰዎች የሚያገባው እኮ ከሬንና ከጋንጓን ነው ሊል ይችላሉ። ግን ሬንና ጋንጓን እኮ ነበሩ አምናና ካቻም ነው አያገባም ነበር ሳቴ ነበር ልጅ እንደዚህ ነበር። እና አሁን በ2025 እንዲያውም 20ኛው ጎሉ ሚል በጣም ገርሞኛል እና በራስ መተማመኑ በጣም ጨምሯል ይላል ሉዊስ ኤንሪኬ። ሊቨርፑል ፓርክ ዴ ፕራንስ ላይ ከአቅሙ በላይ የሆነበት ኢንቴንሲቲው ነው ብያለሁ። የተጫዋቾቹ እንትን አሁን ቅድም የጠቀስኩልህ ቁጥሮች አሉ። 220 ፋይናል ሰርቭ ሲነጋ ሊቨርፑል 43 ነው። ፔናልቲ ቦክስ ውስጥ ዴቭ 52 ተች ነው ያደረጉት ፓሪስ ሰን-ጀርመን። ሊቨርፑሎች 13 ነው። በጣም ቁጥሩ አስደንጋጭ ቁጥሩ ነው። ስለዚህ አሁን ይሄ ነገር አሁን አንፊልድ ላይ ይደገማል ወይ
ብለህ ስጠይቅ አሁን ሁላችንም የምናስበው ሊቨርፑልን የምናስቀምጠው የዘንድሮ የአጠቃላይ የሲዝኑን የሰጠንን ነው። ያለፉን አንድ ወሩን የሰጠንን ግን እንረሳዋለን። ስለዚህ አሁን ባለፈው አንድ ወር ከሆነ ሊቨርፑል ችግር አንደኛ ልከላከልም ካለ በቀደም ዕለቱ አይነት ነገር ይፈጠራል። ላጥቃም ደግሞ ካለ ክፍተቶች ይኖራሉ። እነዚህ ልጆች ናቸው፣ ቁመታቸው አጭር ነው። እንደውም አንዳንዶች ከኢትዮጵያ ተጫዋቾች ጋር እኛ እንደምንዛነቸው የእኛ ተጫዋቾች እኮ አይሮጡም፣ ይሮጣሉ እኮ። እነዚህ እኮ በረሮ ነበሩ ከሊቨርፑል ተጫዋቾች። ምክንያቱም ከፊትነስ የሚመጣ ነው፣ ከትሬኒንግ የሚመጣ ነው። መከራቸውን አይተው ነው እዚህ ደረጃ የደረሱት። ዴቭ አሁን ሉዊስ ኤንሪኬ ስትመለከተው የስፓኒሽ ፉትቦል አይደለም እየተጫወተ ያለው እንትን ነው፣ ሃይብሪድ ነገር አለው። የስፓኒሽና የጀርመን ሃይ ኢንቴንሲቲ ያለው የስፓኒሽ ፉትቦል አለው እና ቴክኒካል ልጆች እና ይዞት የመጣው ጄኒውን የሆነ የስፓኒሽ ፉትቦል አይደለም። በቀደም ስትመለከተው አሁን ለነገሩ ያለፈው ከዚህ ጨዋታ በፊት ነገር ነው በጀመሩበት ኢንቴንሲቲ ነው የሚጨርሱት ተብለው አቅም አላቸው። አሁን ሰዓቱ ደረሰ እና ያንን ነው የምልህ እና ለማንኛውም ጨዋታው አለቀ ብለን ምንገምተው አይደለም። እንግዲህ ልዩነቱ የሚሆነው እንግዲህ አንፊልድ መሆኑ ነው። አንፊልድ መሆኑ አድቫንቴጅ ነው፣ ጫና አለው። የአፕሮችም ለውጥ ይኖራቸዋል። ከበቀደሙ ጌም የሚወስዱት ነገር አለ ሊቨርፑሎች። ለሁሉም ግን የሚጠበቅ ቆንጆ ጨዋታ እንደሚሆን የመጀመሪያውም ጨዋታ የአይነት እንኳን ባህሪ ኖሮት በደንብ የተዝናናንበት ጨዋታ ነው። እንግዲህ የመልሱ ጨዋታ ደግሞ የበለጠ ያምራል ብለን ነው የምንጠብቀው። ክቡራትና ክቡራን እንግዲህ ኤችዲ ስፖርቶች ነበረን በተወዳጁ ብስራት ኤፍኤም እንዲሁ በዩቲዩብ ላይ ሰማችሁን። አንድ ሰዓት አል ከእናንተ ጋር ቆይታ አደረግን። ሮብለት እንግዲህ ማምሻው ላይ እኛ ሰርተን ሐሙስ ለእናንተ የምናቀርበው ፕሮግራም ወደ እናንተ ይመጣል። እኛ ግን ለዛሬው እዚህ ላይ ተሰናበተን። መልካም ጨዋታ፣ መልካም ጊዜ፣ መልካም ሳምንት ብለናል። ባይ ባይ። ሰላም ሁኑ። ቻው።